እንግዲህ ኤምኤስ ፕሮጀክትን ለመክፈት እዚች ጋር እንገባና ወደ ፕሮግራም ፋይላችን ውስጥ ገብተን ኤምኤስ ፕሮጀክት የምትለዋን እንከፍታለን። ልክ ስንከፍተው ይሄ ይመጣልናል። ከዛ እዚች ጋር ፋይል እና እዚህ የተከፈተ በቅርብ የሰራናቸው ፕሮጀክቶች እዚህ ጋር ያሳየናል። እኛ ግን አዲስ ነው የምንከፍተው። አዲስ ስለሆነ የአዲስ እዚህ እንትናችንን ሴቲንጋችንን አስተካክለን እንሄዳለን። ኦፕሽን እንገባለን። ኦፕሽን ስትገቢ እዚች ጋር ይነግረናል ዴት ፎርማት፣ የቀን አጻጻፍ። ካላንደራችን ላይ ፕሮጀክቱ ማኔጅ ስናደርግ እንዴት ቀን እንዲጽፍ ነው የምትፈልጊው። ስለዚህ ፕሮጀክቱ ላይ ዌንስዴይ 1/28/09 ይላል። ዌንስዴይ አንደኛው ወር 28ኛው ቀን 2009 እያለ ነው። ስለዚህ አንቺ አይ ፎርማቱ አልተመቸኝም ካልሽ ይህን ፎርማት ትቀይሯለሽ። ዴት ፎርማቱ ትቀይራለሽ። እንደዚህ እንዲሆን ከፈለግሽ ከነ ሰከንዷ ከነ ታይሙ እንዲያደርግ። ግን ብዙ ጊዜ ይችኛዋ ራሱ አሪፍ ናት። በዚህ 2009 ከሚል ዝም ብሎ 09 ቢላት አሪፍ ነው። ሰው በዚህ መልኩ አጻጻፍ ስታይሉ ይቺ ዓመተ ምሕረቱ ናት። ይቺ ዓመተ ምሕረቱ ናት። ይቺ ወሯ ናት። ይቺ ቀኗ ናት። በአንድ ማለት ነው። ያቺ ቀን ደግሞ አንድ ደግሞ ዌንስዴይ ቀን ነው የምትውለው ማለት ነው። እንደዚህ አይነት ነገር እያለ እንዲያሳየን ይሄን አንድ ፈለግን። ሁለተኛ ደግሞ ፕሮጀክትሽ ላይ ዩዘር ኔም እና የፕሮጀክት ስም እሱ ችግር የለውም። የፒሲ ሆኖ አለመንካት ነው። ሌላው ስክሪን ቲፕ እዚህ ጋር በቃ ይችን ብቻ ከሞላሽ ሲለበቂ ጄኔራል ካሌንደር ታይፕ ይላል። ምን አይነት ካሌንደር ነው ለፕሮጀክትሽ የምትጠቀም? የኢትዮጵያን ካሌንደር ነው፣ የአውሮፓ ግሪጎሪያን ነው ወይ የኢትዮጵያን ካሌንደር ነው? እሱን ትመርጫለሽ። ብዙ ጊዜ በውጭዎች ነው የምንጠቀማለን። በውጭዎች ስለምንጠቀም እዚህ ጋር ግሪጎሪያን ካሌንደር ሂጅራ ማለት ትችላለሽ። ስለዚህ ግሪጎሪያን። ከዛ ከረንት ኦፕሽንስ ኦፍ ዚስ ፕሮጀክት፣ ይህንን የምትሰሪው ለየትኛው ፕሮጀክት ነው? አሁን እየከፈትኳት ያለው ፕሮጀክቷ ነው ስሙ፣ ለእሷ ፕሮጀክት ነው። ሌላ ፕሮጀክት ሊኖርሽ ስለሚችል የተከፈተ ያስመረጥሻል። አንቺ ግን አሁን ለዚች ለራሳችን ፕሮጀክት። ሁለተኛው ደግሞ ክፍያዎችን በምንድን ነው እንዲከፈሉ የምትፈልግ? በዶላር ወይስ በብር? በብር ከሆነ ቀይረዋለን። በብር ከሆነ እዚች ጋር መጣና ዩኤስዲቲ የምትለዋል እዚች ጋር መጠን ኢቲቪ ኢት ብር የሚላል ኢት ብር ይሆናል ማለት በብር ነው። ሁለተኛ ደግሞ በብር ሆኖ ደግሞ ብዙ ጊዜ እኛ ጋር ብር አንድ ሳይሆን አንድ ብር ነው የሚባለው አይደል? እችን አቀማመጧን እንቀይራት። አንድ ብር እንደዚህ እንዲያደርግ። ከብር በኋላ ደግሞ ዴሲማል ዲጂት ከ50 ሳንቲም ሲል 2 ዲጂት ነው አይደል? በሳንቲም ቤት 2 ዲጂት ወይ ዴሲማል አሪፍ ነው። በቃ እዚች ጋር ይችን ከሞላን ይበቃል። ሌሎችን አንንካቸው። ሌላ ደግሞ ስኬጁል ላይ ትመጫለሽ። ስኬጁላችን ላይ እንመጣና አሁን ምንድነው ይቺ ዲስፕላይ ላይ ምንድን ነው የሞላ ነው? በቃ ካላንደር እና የገንዘብ ስታይል ነው። ሌላ ነገር አልሞላም። ፎርማት ነው። ሌላው ስኬጁል ላይ ስንመጣ ደግሞ ምን ያሳየናል? ብዙ ጊዜ እኛ ጋር ሳምንቱ የሚጀምረው መቼ? ሰኞ። ብዙ ጊዜ ግን በውጮች ምንድን ነው? እሁድን ነው አንድ ተብሎ እሁድ አንድ ይባላል። ቅዳሜ መጨረሻው ቀን የስራ መጨረሻ ነው አይነት ነው። ስለዚህ አንቺ ያንን ትመርጫለሽ። መቼ ይጀምር ነው ለእኛ ክፍል እንደሚታረግ። በውጭ ሄድ ካልን ግን ሰንዴ እንጀምራለን። ወር ውስጥ መቼ ነው የሚጀምረው? መስከረም። በውጮች ደግሞ ጃንዋሪ። አንቺ ከፈለግሽ የራስሽን ከመስከረም ትይዋለሽ። በውጮች ስለምንሰራውን ስለምፈለግ በጃንዋሪ እንዳለ በዲፎልት ይላል። ግዴታ አይደሉም። በዛው መሄድ እንችላለን ማለት ነው። ዲፎልት ታይም ሴቲንግ ጠዋት ማለት የሰዓት ሴቲንግ ነው። ሰዓት ደግሞ እንዴት ነው እንዲመዘገብ? የስራ ሰዓት ነው ወይስ የስራ ማለት ይሄ ሰዓታችን ውስጥ ስኬጁል እናደርጋለን። ግን ዲፎልት የስራ ሰዓቶች ስንት ናቸው? እኛ ጋር 8 ሰዓት ነው። 10 ሰዓት ምናምን ነገር ነው። በ2 ሰዓት ተኩል ነው ጠዋት። ብዙ ጊዜ 2 ተኩል ይጀምራል። 8 ተኩል ማለት በፈረንጅ 8 ተኩል ብዙ ጊዜ 2 ነው ያለ 8 ይላል። 8 ተኩል ማለት 2 ሰዓት እናስብ። እንደውም 2 ነው መሰለኝ ያምካች 2 እናድርገው። ስለዚህ 2 ሰዓት ይጀምራል 11 ሰዓት ላይ ያልቃል ማለት ነው። ስለዚህ በነጮች ነው እንዳለ እናድርገው። በእኛ መቀየር ይችላል። በሳምንት ውስጥ ምን ያህል ሰዓት እንሰራ? በቀን 6 ቀን አይደል? በቀን ምን ያህል ሰዓት ይሰራል? 8 ሰዓት። በምግብ ትክክለኛ ኦፊሻል ያ ነው አይደል? ግን አሁን ኮንስትራክሽን ላይ እንደዛ አይደለም። 24 ሰዓት አሁን እዚህ ያሉ ኮሪደር ልማት ሙዚቃ ማታ ሁሉ እስከ 3 ሰዓት 24 ሰዓት ግን ሰዓት ግን ብዙ ጊዜ አጀስት ማድረግ ነው እሱ። ማለት ይሄ ግዴታ አይደለም። ግን በነገራችን ላይ አሁንም እኛ ጋር እኮ በዚህ ነው የሚሰራው። ግን ቀን ምንድን ነው? ፓርታይም ዲቲ ነው። ከ8 ሰዓት በላይ ከሰራሽ ይከፈላል። ስለዚህ አሁን በ8 አድርገ ነው። ከዛ ግን ከ8 ላፊ ከሰሩ ያደርግላቸዋል ሲስተሙ።
አዲሽናል ፔመንት ያስፈልጋል። ስለዚህ የ8ቷ ግን አዲሽናል ፔመንት አያስብም። ስለዚህ 8 ሰዓት ይጀምራል ማለት 8 ሰዓት ነው በቀን ማለት ነው። ፐር ዊክ በሳምንት ምን ያህል የስራ ሰዓት አለ? 8 ጊዜ 5 ቀን 40 ሰዓት አለ። ምናልባት ቅዳሜም ኦፊሻል የስራ ሰዓት ከተባለ ካበል ውጭ የሆነ ስራ ከሆነ ያችን 40 አንዳንድ መስሪያ ቤቶች አሁን በመደበኛው ደግሞ ቅዳሜ የሚያሰሩ አሉ። ያ ከሆነ ይሄ 48 ነው። ዴይስ ፐር መንዝ በሳምንት ስንት ያህል ቀን አለ? 5 ቅዳሜ ከተማ ከሰኞ እስከ 5 የስራ ቀን በወር 4 ሳምንት አለ። በወር ውስጥ ስንት አለሽ? 20 ቀን አለ ነው ብለን ስኬጁል እናደርጋለን። ከዛ ግን ከ20 ቀኖች ያለፉ ሲኖሩ በወር ውስጥ ክፍያ ላይ ኦቨር ክፍያዎች ይሆናሉ እንደማለት ነው። በቃ ይችን አደረግን ይበቃናል እንዳለ። ሌላው እዚህ ጋር ኔትወርክ ክሬተድ እዚህ አያስፈልግም። ለምሳሌ ዱሬሽን በምንድን ነው ልትመዘግበ ያሰብሽው? ፕሮጀክቱን ስትሰሩ ለምሳሌ የወሩ መጀመሪያ ላይ ፕሮጀክቱ ተሰጠሽ። አሁን ፕሮጀክቱ ዛሬ እዚህ ላይ ደርሷል። ስለዚህ በዚህ ውስጥ ያለው በምንድን ነው የምትለኪው? በሰዓት ነው? በቀን ነው? በደይ በቀን ነው የምትለኪው ወይስ በሰዓት ነው ወይስ በዊክ ነው ወይስ በወር ነው የምትለኪው? አብዛኛው ጊዜ አሁን የምንለቀው በሰዓት ክፍያዋ ሰዓት እንድትሆን ማድረግ ግን አሁን እንዲሆን ግን አንዳንድ የረጅም ፕሮጀክት ከሆነ ሰዓቱን 3600 ሰዓት ከማለት ምንድን ነው ደይ ነው 85 ቀናቶች ስራ ሰዓት ተሰርቷል። ከዛ ቀኖች ስለታወቁ ከዛ በሰዓት በስምንት አባዥ ነው ያህል ሰዓት ይባላል። ስለዚህ አሁን እኛ ፕሮጀክት በምን ይለካል? ኦርዳን ደግሞ ዛት ከሆነ እንትን ማድረግ ይቻላል። ማንስ በመንዝ ለምሳሌ 10 ዓመት ምናምን ነገር የሚሰራ ፕሮጀክት ከሆነ በመንዝ ማድረግ ትችላለሽ። ስለዚህ እኛ በምን እናድርገው? በደይ ያደረግ ነው ማለት ነው። ሌላው ዊክ ስታርትድ ኢን እሺ በሳምንቱ የስራ በሳምንት ውስጥ ያሉ ስራዎችስ እሱ በሰዓት ነው። በሰዓት ብናደርገው አሁን ትናንሽ ሲሆኑ በሰዓት እንለካሪፍ ነው። እሱ ደግሞ በሀወር እናደርገዋለን። ዲፎልት ታስክ ታይፕ ፊክስድ ዩኒት ነው። ፊክስድ ዩኒት ይችላል አንተቻት። ኦኬ ሌላ ወዴት እንሄዳለን? ፕሩፊንግ ላይ እንመጣለን። እዚህ ብዙ የሚያስፈልግ ነገር የለም እናልፈዋለን። ፍሬንች ላንጉዌጅ ምናምን እዚች ጋር ደግሞ በየስንት ደቂቃው ሴቭ ያርግልሽ። አንዳንዴ ተዘናግተን ታውቂያለሽ። ፕሮጀክት እየሰራሽ እያለ ድንገት መብራት ቢጠፋ እኔ አንዳንዴ ፕሮጀክት እየሰራሁ ረድስቸው ከ1 ሰዓት በላይ ቆያሉ። ግን ድንገት ኮምፒውተር ይዘጋል። የ1 ሰዓት ድካምሽ አይብስ። ስለዚህ በስንት ሰዓት ሴቭ ያርግልሽ? በ2 ደቂቃ በ3 ደቂቃ በ5 ደቂቃ ማለት 5 ደቂቃ ነሽ ማለት ድንገት ብትዘናጊ ምንድን ነው የሚጠፋብሽ? ምናልባት ቱዝ ማክሲመም ብትቆጪ የ5 ደቂቃ ስራ ነው። ከዛ በታችም ማድረግ ይቻላል። ስናሳንሰው ደግሞ አንድ ጉዳትም አለ። በየደቂቃው ቱሉ ሴቭ ሲያደርግ ስራሽን ቢዚ ያደርጋል። ያን ያህልም እንትን አለመስጠት። እንደውም 10 ደቂቃ ነው ብዙ ጊዜ ስታገኛ በ10 ደቂቃ 10 ብናደርገው እንደውም በቂ። ያን ያህል ብዙ አይደለም። አደጋ ቢፈጠር 5 ደቂቃ ወደኋላ ማለት ምንም ማለት አይደለም። እችን እናደርጋለን ማለት ነው። ቴንክ ዩ። ከዛ እዚች ጋር እንምጣ እስኪ። ሌላ ካች ሊሚት ነው። ይሄ ችግር የለው። ፕሮጀክታን እሱ ባያስፈልግ ላንጉዌጅ እንግሊዝኛ አማርኛ እንዲጠቀም ማድረግ እንችላለን። ፎኒት መጫን ይቻላል። ሌሎችን ግን በእንግሊዝኛ ስለምጠቀም ላንጉዌጅ እሱ ነው ፕሮጀክት የሚሰራው። አይ ቃላቶቹ አስቸጋሪ ናቸው። ኮንስትራክሽን ላይ አማርኛ መጠቀም ቃላቶቹ አይመጣልህም፣ ትቀላቀላለህ እኮ። አሁን እኔ ሰሞኑ የአዲስ አበባ ዩኒቨርሲቲ ግቢ ሜንቴናንስ ወርክ አለ ሙሉ ስራና ልጁ ምንድነው በቃ አብዛኞቹ ስራዎቹን በአማርኛ ጽፏቸዋልና ኳንቲቲ ሲሰራ በቃ ቃላቶቹ ታውቃለህ በአማርኛ ጽፋቸው እንትን ልትተርጉም ምን ለማለት በቃ ይሁን እና ከዛ ደግሞ ያ ደግሞ አማርኛ ቀላቅለሽ ደግሞ እዛ ብታስገቢ ደግሞ ስኖት ፕሮፌሽናል ያ እንደዛ ይደብራል። ስለዚህ ያው እንግሊዝኛ መጠቀሙ ዘ ቤስት ማለት ሌላ አይመጣልኝም ምን ራስ እንትን አለ። ስለዚህ ለእሱ ብቻ አይደለም እንጂ አሁን ፕሮጀክቶች ምን አለ መሰለሽ ግሎባል ናቸው ማለት ነው። አንድ ቻይናዊ መጥቶ ፕሮጀክሽን ያደርጋል። ገብቶሻል? አንቺ የምትሰሪው ከቻይናዎች ጋር ከተለያዩ ኮፓርትነር። ስለዚህ ኢንተርናሽናል ቋንቋዎችን መጠቀም ግዴታ። ኦኬ እንበለውና እንውጣ። ጨረስን እዚች ጋር። ስለዚህ የፕሮጀክት ሴታችንን ጨረስን ማለት ነው። ቀጥታ ከዚህ በኋላ ወዴት ነው የምንሄደው? የመጀመሪያው ስራችን ወደ ታስክ ስኬጁል እንሄዳለን። ታስክ ስኬጁል ማለት ምንድን ነው? የምንሰራውን ነገር እዚህ ስኬጁል ማድረግ። እስኪ አንደኛ
ያንን ከመጀመርሽ በፊት ችጋንት ቻርት የምትላለች ችንጋንት የምትለው ነክተሽ ነው ችንጋንት ቻርት የምትላለች እሷን ነክተን ነው እዚህ የምንመጣው። ካልሆነ ደግሞ እዚች ጋር መጥተሽ ደግሞ ካሌንደር ቀድሞ ማስተካከልም ይቻላል። እስኪ ካሌንደራችንን ቀድመን እንየው። መቼ ነው ፕሮጀክት እዚህ ጋር እንዲጀምር እየታሰበ ያለው? 2005 እዚህ ጋር አካባቢ ነው አይደል? ስለዚህ ይህን ነገር ልቀይረው እንደውም የፕሮጀክት ስኬጁል ቀድም የፕሮጀክት ስኬጁልን ለመቀየር ፕሮጀክት ትገቢና ፕሮጀክት ኢንፎርሜሽን የምትላለች ወርኪንግ ታይም የምትላለች። ስለዚህ እኔ ከምን ልጀምር? ከፕሮጀክት ኢንፎርሜሽን ልጀምር። ስታርት። ያንቺ ፕሮጀክት መቼ ነው የሚጀምረው? ጃንዋሪ ነው ለምሳሌ አይደል? ጃንዋሪ የሚጀምር ከሆነ እዚህ ጋር ትመጪና ፕሮጀክቱ የሚጀምርበትን ቀን ታሳያለሽ። አሁን ሜይ ላይ ነው ያለነው። ወደኋላ አንድ ስቴፕ ሄደን እስኪ በዚህ ቀን ነው ሜይ 1 እንደተጀመረ እናስብ። ሜይ 1 ተጀመረ ማለት ከዚህ በፊት የቆየ ስራ ነው ማለት ነው። ሜይ 1 ተጀመረ። አንዳንዴ ምን አለ መሰለሽ ፕሮጀክቱ ስራ ጀምሮ ፕሮጀክቱን ስኬጁል ልታደርጊ ትችላለሽ፣ ወደኋላ ተመልሰሽ ትሰራለሽ። አንዳንዴ ግን ፕሮጀክቱ ገና ሊጀመር ከሆነ ቀድመሽ ወደ ስለዚህ እኛ በአንድ 5ኛው ወር 2005 ፕሮጀክቱ ይጀምራል። ፊኒሽ ዴት አክቲቭ አይደለም። ለምን አይታወቅም? ፕሮጀክቱ ስላልጀመርሽው አይ ኖ የሚጀምርበት ቀን ችግር የለውም መጨረሻው ቀን ነው መሆን ፈልገው ካልሽ ደግሞ ትቀይሯለሽ። ይሄኛም እናደርጋ ፊኒሽድ ዴት እናደርግና ይችላል። በቃ የሚቀጥለው ዓመት መስከረም 30 ማለቅ አለበት የፕሮጀክት ከተባለ ከመድረሻሽ ጀምረሽ ነው የምታቀጂው ወደኋላ። ከዛ ፕሮጀክቱ የሚጀምርበትን ቀን የምትወስኚው መቼ ነው? ታይምሽን አይተሽ አይ ዛሬ ብንጀምር ይሻላል ነገ የሚለው አይ ነው በመነሻ ካልሽ ግን ዛሬ ይጀምራል በዚህ ቀን መቼ እንደሚያልቅ ደግሞ መነሻሽን ፊክስ ታደርጊና አንዳንዴ ምን አለ መሰለሽ አንድ አግሪመንት ትፈራረሚና ፕሮጀክቱ በ2026 ሴፕቴምበር ላይ እንዲጠናቀቅልን እንፈልጋለን ይሉሻል። አሁን አንቺ የሰው ኃይል ገና የምታደራጅ ነው፣ ማቴሪያል ልትገዥ ነው፣ መቼ እንደምትጀምር አታውቂም። ስለዚህ አንቺ ያንን ካልኩሌት አድርገሽ በሚመችሽ እንድትጀምር ይሰጡሻል። ይሄም ስታንዳርድ ነው። አንዳንዴ ደግሞ ማቴሪያል የተሟላ ሁሉ ነገር እጅሽ ላይ ካለ በቃ ፕሮጀክቱ በዚህ ቀን ጀምሪ ትባያለሽ፣ ግን በዚህ ቀን ማለቅ አለበት ይልሻል። ስለዚህ እንዲህ ካለሽ ምን ታደርጊያለሽ? ልክ የሰው ኃይልሽን ጨምረሽ ማቴሪያሎችሽን አሟልተሽ ቀድመሽ ገዛዝተሽ ልክ በተባለው ለማድረግ መስታርትሽን ትጀምሪያለሽ። እኛ በስታርቲንግ እንጀምር እንዳልሽው ይችን በስታርቲንግ ስለዚህ በአንድ 5 በዚህ ይጀምራል ማለት ነው። ቴንኪ ከዛ ስታተስ ዴት ምንድን ነው የሚለው? ስታተስ ዴት አሁን ያለበት ዴት ነው። አሁን የት ነው ያለ ነው? እኛ ያለንበት እዚህ ላይ ነን። በቃ አሁን ያለንበት። ስለዚህ ፕሮጀክቱ የሆነ ቀን ተጉዟል ማለት ነው። በቃ ካሌንደር ይለናል። ስታንዳርድ ካሌንደር ነው የምንጠቀመው። ናይት ሽፍት 24 አወር ስታንዳርድ ከተባለ የቀን ማለት ነው። ናይት ሽፍት ከተባለ ይላል 24 አወር ደግሞ እንዳልሽ አሁን ይሄ ኮሪደር ልማቶች ለሚሰሩት ያ ማለት ነው። ስለዚህ ኦኬ ማለት እንችላለን። አይሽክሮን ፊክስ አደረግ ማለት ነው። ስለዚህ ፕሮጀክታችን መቼ ነው የሚጀምረው? ይኸው እያሳየሽ በዚህ ሜይ 1 የጀመረው። አሁን ላይ እኛ ስንት ደርሰናል? 10 ምናምን እዚህ አካባቢ ቅድም ያለበት ስታትስ እዚህ አካባቢ ደርሰናል። ስለዚህ ፕሮጀክት ስኬጁል። ሁለተኛ የስራ ሰዓት ማስተካከል። አሁን ያንቺ ፕሮጀክት ልክ ነው፣ ስታንዳርዱን ተከትሎ ነው። ነገር ግን ቅዳሜ የስራ ቀን ልታደርጊው ብትፈልጊ፣ ሁለተኛ ደግሞ በዓል ቀን አለ። ለምሳሌ መስቀል ቀን ስራ የለም፣ እንቁጣጣሽ የዓመት መቀየሪያ ቀን ስራ የለም። እነዚህ ብታደርጊ ከሆነ ስትመጪና ደግሞ ትረጊያለሽ ቼንጅ ወርኪንግ ታይም ያለሽ። ከዛ ካላንደሩ ስታንዳርድ ካላንደር ነው የምንጠቀመው። ከዛ ግን እዚህ ጋር እንበና ኤክሴፕሽን ካላንደር የበዓል ቀናቶችን እንመዝግብ። እዚህ ጋር ምን ልበለው? ለምሳሌ ፋሲካ ሊሆን ኢስተር የትንሣኤ በዓል አለ። የትንሣኤ በዓል እሑድ ነው አክቹዋሊ የሚውለው። ሰኞ የሚውል ቢሆን ኖሮ ኢስተር ቴና ቀኗ በዚህ ቀን። በኢስተር ምክንያት 2 ቀን ስራ የምትዘጉ ከሆነ ደግሞ ከ1 እስከ ስንት? ከ2 እስከ 4 ልትሄድ ትችላለች። የ2 ቀን ስራ ከተሰጠ ነው ማለት ነው። ወይም ደግሞ ሰኞ እስከ ማክሰኞ ላድርገው፣ ከሰኞ እስከ ማክሰኞ እስከ ሮብ 3 ቀን። ስለዚህ 3 ቀን አይሻቸው በ11 በ12 በ13 ስራ ይኖራል ማለት ነው። ሁለተኛ ደግሞ የሷን ከጨረስ ሌላም ደግሞ ካለ ደግሞ እዚህ ጋር እንመጣና ኒው ይር
የአዲስ ዓመት በቃ የመለወጫ ሊሆን ይችላል። እሱንም ትሄጂና ሴፕቴምበር ላይ ነው የምንሄደው። ተመልስ ወደፊት ትሄጂና ሴፕቴምበር ላይ በውጭው ሴፕቴምበር ስንት ነው? ዝም ብያለሁ ላድርገው። ሴፕቴምበር 1 ልበል። ሴፕቴምበር 1 እሱም ሴፕቴምበር 1 ቀን ብቻ ናት የስራ ቀን። አንድ ቀን ብቻ ከሆነች በዛችው እናድርጋት። በቃ 2 ቀናቶች በቃ ካላንደራችን ላይ ኦፍ ዴይ ናቸው። ሌላው ደግሞ ወርክ ዊክ አለ። የስራ ሰዓት ደግሞ እስኪ መጀመሪያው የስራ ሰዓታችን ስናይ እዚህ ጋር ደብል ክሊክ ላድርግ። መንደይ 8 ሰዓት ይጀምራል፣ 12 ሰዓት ያልቃል። ማለት 2 ሰዓት ይጀምራል፣ 6 ሰዓት ስራ ያልቃል። 1 ሰዓት ምሳይ እረፍት ይወሰድና 7 ሰዓት ይጀምራል፣ 11 ሰዓት ስራ ያልቃል። ይሄ ነው አለ ስኬጁሉ። ስለዚህ ቅዳሜን እኛ የስራ ቀን ማድረግ ከፈለግን ቅዳሜ ላይ ትመጭና እዚህ ጋር ትመጭና ቅዳሜን እችን ትቀይራታል። እችን ታረጊያትና እዚህ ጋር ትጽፊያለሽ። ሴት ዴይስ ቱ ነው። ኦኬ ከስንት እናድርገው? ከ8 ሰዓት ይጀምራል፣ 12 ፒኤም ናቸው የምትሆነው። አይ ቅዳሜ ግማሽ ቀን ብቻ ነው የምንሰራው። ከሰዓት ስራ እንዳይኖር ከተፈለገ አለቀ ይችላል፣ ታቆሚያለሽ። ግን ከሰዓት የምትቀጥይ ከሆነ እዚህ ጋር ትመጪና አንድ ትጽፊና እዚህ ጋር ደግሞ እንደገና። ስለዚህ ቅዳሜ ግማሽ ቀን የስራ ቀን ነው። ግን እኛም ሙሉ ቀን እናድርገው ቅዳሜንና እዚህ ጋር 1 ፒኤም እዚህ ጋር መጣና 11 ፒኤም 5 ፒኤም እንጂ 11 ማለት 5 አይደል? 5 ፒኤም ድረስ በቃ አለቀ። ከዛ ፊት ይልሽ አይሽ ቅዳሜ ቅድም ጥቁር ነበር እንደዚህ አይደል? ቅዳሜ ነው ነጭ ያደረገው። ለምን? የስራ ቀን ነው። አሁን የስራ ቀን ያልሆነች ማን ናት? ሰንዴ ብቻ ነች። አሁን ካላንደር ጨረስን ማለት ነው። ስለዚህ ፕሮጀክት መነሻ ቀን ወስነናል። የስራ ሰዓቶችን ካሌንደር ጀስት አድርገናል። ቀጥታ ወደ ጋጥቻት ስንመጣ በቃ ሜይ ላይ ልጅ ጀመረች። አሁን ካለንበት ጋር ሜይ እያሳየን ነው። አሁን ከና ታስክ እንጀምር። ለምሳሌ አንድ ትልቅ ፕሮጀክት ነው እንበልና ስንት ታስኮች ይኖሩታል? አንድ ሳይት ክሊር ሊሆን ይችላል። አርዝ ወርክ አለ። የመጀመሪያው አርዝ ወርክ ነው። ሌላ ደግሞ አለፍ ብለን ሌላ ታስክ እዚህ እንስጣስ መሀል ላይ እዚህ ጋር ጽፈረው እየገፋን መውሰድም እንችላለን። አርዝ ወርክ እዚህ ጋር ደግሞ ከአርዝ የመሬት ስራዎች ሲያልቁ ወዴት እንሄዳለን? አርዝ ወርክ አለቀ። ከዛ ኮንክሪት ወርክ ይኖረናል ማለት ነው። ኮንክሪት ወርክ ሲቪል ኢንጂነር ስለሆነ ራስ ጨረሰ። ልክ ነሽ። የኤሌክትሪካሏ መጨረሻ ላይ ነው መጣ። ትክክል ነሽ። አርዝ ወርክ አለን። የኮንክሪት ስራዎች አሉ። ወርክ አለ። ከኮንክሪት ወርክ ቀጥለን ደግሞ ምናልባት እንደው ከኮንክሪት ወርክ በፊት የፎርም ወርክ አለ። ኢንሰርት ላድርጋት። ኢንሰርት አስከችከ ላይ ፎርም ወርክ። ከዛ ደግሞ ኮንክሪት ወርክ በፊት ስቲል ወርክ አለ። ብረት ቀድሞ ይሰራል። ፎርም ወርክ ምንድን ነው? ፎርም ወርክ ማለት ለምሳሌ ኮለን ስታቆም ሲምቦል ለመሙላት ዙሪያውን በጣውላ ትመቻለሻል። ጣውላዎች ሲሚንቶ ለመሙላት ፎርም ወርክ ይባላል። ፎርም ናት። ከዛ ጣውላውን ካደረግን በኋላ ደግሞ ምናምን ብረቱ ከእሱ በፊት ብረት እንሰራለን አይደል? ብረቷ መሰራት አለ ትቅደም። አሁን ያቺ ሁሉ ስኬጁል እናደርጋታለን። ከዛ ቀድመን ስቲል ወርክ አለ። መሬት ቁፋሮ ምናምን አለቀ ተሰርቶ ሲያልቅ፣ ከዛ ምን አድርገን ጣውላዎችን እንሰራለን። ከዛ ብረት ይዘጋጃል። ከዛ ኮንክሪት ይሞላል። አለቀ። ይሄ ስራ ነው። ከዛ ሱፐርስትራክቸር ፌሮ ስቲል ወርክ እነዚህ ታስኮቻችን። አሁን ግን አርዝ ወርክ ስንል በውስጡ ደግሞ ብዙ ታስኮች ይኖሩታል አይደል? እዚያ ያስገባለን። ሄደስ ኢንሰርት እንበለው። ኢንሰርት ታስክ ራይት ክሊክ ኢንሰርት ታስክ ሰርት ታስክ 3 ይበቃኛል ጊዜው። አንደኛው አርዝ ወርክ ውስጥ ምን አለ? ሳይት ክሊራንስ፣ ሳይቱ ማጽዳት። ሳይት ክሊራንስ። ከሳይት ክሊራንስ ቀጥሎ ኤክስካቬሽን አለ። ኤክስካቬሽን ማለት እንትን ነው፣ ቆፈር ማለት ነው። ይሄ ጉድጓድ አሁን ሳይት ክሊር ማለት ከላይ ጽድት ማድረግ ነው። ራሱ አሪፍ ነው። ከዛ ከላይ ጽድት አድርገሽ ስጨርሽ አሁን ለፉቲሙ ደግሞ መቆፈር ይጀምራል።
ኢቨን ኤክስካቬሽን ሁለት አይነት አለ። በልክ ኤክስካቬሽን፣ ትሬንች ይባላል። በልክ ማለት ካለ ታች ዲፕ ድረስ ፒጂ ይሄ ድንጋይ ማውጣቱ ምናምን። ትሬንች ኤክስካቬሽን ማለት ደግሞ ዝም ብሎ ሲምፕል ቁፋሮች። ስለዚህ ኤክስካቬሽኖች አሉ። ኤክስካቬሽን ብለን አንዱ ይበቃናል። ሳይት ክሊራንስ አለ፣ ኤክስካቬሽን አለ። ከዛ ደግሞ ምናልባት እዚህ ጋር ባክፊል አለ፣ አፈር መመለስ። በኋላ ሲሚንቶ ጎንብተሽ ሞልተሽ ሲጨርሽ አፈር ይመለስና ይጠቀጠቃል። ያ ደግሞ ባክፊል ስራ አለ። ባክፊል አለ። ኦኬ። ስለዚህ ዋናዋ ርዕስ ስለሆነች ግን ባክፊሉ ማለት ነው ሳይት ክሊን በኋላ ነው ያው የሚሆነው ወይስ ከነኝ ፍሬሞቹ በኋላ? ቆንጆ ጥያቄ መጣሽ። አሁን ኦርደራቸው ይሄ አይሰራም ማለት ነው። ምክንያቱም አፈር የምንፈልሰው እኮ ሲሚንቶ ተሰርቶ ብረት አልቋል። ስለዚህ አሁን ታይም ጨዋታው ያ ነው። ፕሮጀክት ስኬጁል እዚህ ጋር ይሄኛው መቼ ይለቅ ፕሪሲደንስ ያለ የምንሰራው እሱ ነው ቁም ነገር። ዋናው ሚስ ፕሮጀክት የሚያስፈልገው ለዚህ እኮ ማን ይቅደም፣ ማን መቼ ይሁን፣ ምን ያህል ጊዜ ይፈጃል የሚለውን ለመስራት። አሪፍ ጥያቄ ነው የመጣሽው። ከዛ አሁን እነዚህን ገባ ገባ ላድርጋቸው። አሁን ግን ዝም ብዬ በዚች አይሻት ገባ ታርጊያታለሽ። ግሩፕ ናታ ገባ አየሽ። አሁን በእርዝ ስር ስንት አለን? 3 ስራ አለ። እንዲሰብሰብ ስታረጊያት ፕሮጀክት ሲበዛብሽ ራሱ ይሰበስብልሻል። ስለዚህችን እናረጋትን እርዝ ወርክ። አሁን ደግሞ ፎርም ወርክ ላይ ደግሞ ስንመጣ እንደዚሁ 3 ልንጠቀም እንችላለን። ኢንሰርት ታስክ እዚች ጋር ፎርም ወርክ ላይ ለማን ለፓድ ለፉቲንጎ ይሆናል አይደል? ፉቲንግ ማለት ፓድ ወይም ደግሞ ፓድ ግራውንድ ላይ መሬት ላይ ፉቲንግ ስር መሬት ላይ ተቆፍሮ ስትወጣ ኮሎኑ የሚያርፍበት ላይ ጫማ እንዲመስል እንዲወጣ ወጣ የሚላል ነው። ያ ፉቲንግ ፓድ ይባላል። ፉቲንግ ፓድ ፉቲንግ ፓድ የአንደርግራውንድ። ከዛ ደግሞ ፉቲንግ እግር ጫማ የመሰለው ደግሞ ለመቋሚያ ከሚለው ደግሞ ኮለን ደግሞ ቀጥ ብላ ትወጣለች። እሷ ደግሞ ፉቲንግ ኮለን እንበላት። ፉቲንግ ኮለን አደረግ። ከዛ ደግሞ ፉቲንግ ኮለን ከጨረስ በኋላ ደግሞ ላይ ደግሞ ኮለኖች የምታስስ ደግሞ ግሬድ ቪ የምትባለች ታስራቸዋለች። እንዳይበጣጠሉ እንዲያፈነቅጡ ስር ጋምትይዞ እዚች ጋር ብረት ቢም ነው ደግሞ ቢም እንለው ግሬድ ቢም ይኖረናል። ስለዚህ አሁን ደግሞ በፎርም ወርክ ስር 3 ስራ አለን ማለት ነው። ይሽ ችንም ሰብሰብ እናርጋት አንድ ላይ ትይልኛለች። ፕሮጀክታችን ማን እያደረግን ነው። አሁን በስቲል ወርክ ደግሞ ምን አይነት ለማን ብረት ምን ከፋፍላታለን። በነገራችን ላይ እዚህ ጋር ኮንክሪት ወርክ አለ አይደል? ከዛ ሳኒታሪ ወርክ አለ። ሳኒታሪ ወርክ ረስተናል። ሌላስ ኢንስታሌሽን አለ፣ ኤሌክትሪካል አለ፣ ፊኒሽንግ ወርክ፣ ፔይንቲንግ አለ። ፔይንቲንግ ወርክ ከሳኒታሪ እና ከኤሌክትሪካል ፓራራል ይሄዳሉ እነሱ። አዎ እነዚህ ይሄዳሉ። ግን እዚህ ጋር ፔይንቲንግ ወይም አንድ ፕሮጀክት ላይ ኤሌክትሪካል ራሷ አንድ ቻፕተር ናት ማለት ነው። ስለዚህ ላይ እያንዳንዳቸው እንከፋፍላቸዋለን። አሁን ደግሞ ስቲል ወርክ ላይ እንምጣና 3 እናደርጋለን። እዚህ ጋር ኢንሰርት ታስክ 3 አደረግን ማለት ነው። እዚች ጋር እንምጣና ስቲል ወርክ ላይ ስቲል ለማን እዚህም ቅድም ያደረግናቸውን ኮፒ ማድረግ ይችላል። ዘሴም ለፉቲንግ ለኮለን እና ለቢም ፎር ፉቲንግ ፓድ፣ ፎር ፉቲንግ ኮልፖን፣ ፎር ግሬዲንግ ለሶስቱም እንደዚህ ስቲል ያስፈልጋቸዋል። ቴንክ ዩ ናይስ። ከዛ ይህን ከሰራን በኋላ ሳኒታሪ ይኖራል። ሳኒታሪ ስንልም ምናልባት ህንፃውን አልጨረስነውም እንጂ ለምሳሌ ለአዳራሹ የሚሆን ለምሳሌ ለመኝታ ቤቱ ለሳሎኑ ላይ ያለው እያል በፌዝ ወይም ደግሞ 3-4 ቢልዲንግ ካለሽ ለእያንዳንዱ ቢልዲንግ ልትከፋፍል ትችላለሽ። ኤሌክትሪካል ደግሞ ስንመጣ እንደዛ
ዝርጋታ ናቸው። አዎ እነዚህ ፔይንቲንግ እነዚህ ፌስ ከፋፍለ ነው እያንዳንዱ ፌስ ከፋፍለ ነው የምንሰራቸው። ግን ለዛሬ እስከዚህ ሶስቱን ካየን ይበቃል። እነዚህ ይህን ካደረግን በኋላ ምንድን ነው የምናደርገው? አሁን ወደ የት እንሄዳለን መሰለሽ? ቀጥታ ስኬጁል ላይ ይመጣል። እርዝ ወርክ ምን ያህል ቀን ይፈጃል? አሁን ይሄን መሀንዲሱ ማደል ዲተርማይን ያደርጋል። የሰው ኃይል ገምቶ በስንት ቀን ማለቅ አለበት? እንደ ፕሮጀክታችን ስፋት 6 ቀን ልንሰጠው እንችላለን፣ ወይም በዛ እናድርገው። ትልቅ ፕሮጀክት ነው የሚለሰው በ10 ቀን ውስጥ ማለቅ አለበት ተብሎ ያለ ቢሆን ደግሞ 20 ላድርገው ከፍል 20 ቀን መፍጀት አለበት። እሺ 20 ቀን ማለት መቼ ይጀምራል ፕሮጀክቱ? እራሱ አጀስት አደረገልኝ። በ5 አንድ ይጀምራል። 20 ቀን ስለው 20 ቀን ጨምሮ ስንት አደረገው? በዚህ ቀን ያልቃል። ለምን 26 ሆነ ካልሽኝ በእሁድን ቀን አንሷል። የስራ ቀን ያልሆነ ቀን ስላለ ሰው እዚች ቀን መጣና የመጀመሪያው ሳይት ክሊራንስ ስንት ቀን ያነስታ? ሳይት ከላይ ማጽዳት ስለሆነ 2 ቀን ይበቃዋል፣ ወይም 1 ቀን 2 ቀን። ብዙ ጊዜ የሚበላው ኤክስካቬሽኑ ታች። ኤክስካቬሽን ላይ ስንመጣ ደግሞ ትልቁን ቀን የሚበላው ከ18 15 ቀን ድንጋይ ምናምን ስለምኖረው ቁፋሮች 16 ቀን ይሰጣል። ከዛ ባክፊል አለች፣ አፈር መመለስ ደግሞ ሜቢ 2 ቀን ይሰጣል። ፕሮጀክታችን ይህን ያህል ቀን ይፈጃል። ስለዚህ በዛ በአጀስት ባደረግነው ስንት ቀን ነበር የሰጠነው? ደግሞ ይህም 20 ግን ይሄ ሊበልጥ ይችላል፣ ሊያልፍ ይችላል። ለምን እንደሚያልፍ ታውቂያለሽ? ፓራሌል የሚሰሩ ስራዎች ይኖራሉ። እዚህ ጋር ገብቶሻል። ሳይት ክሊር እየተደረገ ግማሹ ሰራተኛ ደግሞ በዛ ቀን ምን ሊሰራ ይችላል? ፋሮ ሊሰራ ይችላል። ስለዚህ ሚኒማይዝ ሊሆን ይችላል። ሊጨምር ሚኒማይዝ ማለት ምን እናባክናል? የባከነ ቀን ኦኬ። የባከነ ቀን ደግሞ የሚኖረው ሴቲንግ ታይም እንጠብቃለን። አሁን ኮንክሪት አይተሽ ከሆነ ግሬድ ቢም አንተን ኮለኖቹ ሲሚንቶ ከተሞሉ በኋላ ቀጣዩን ስላብ ኢሚዲየትሊ አትጀምሪ። ለምን መሰለሽ? መድረቅ አለበት። መሸከም የሚችለው ሰው መድረቅ ሴቲንግ ታይም አለ። አሁን እንደው እድሜ ለኬሚካል አሁን መጣልን እንጂ ብዙ ስንት ቀን ነው? 21 ቀን መጠበቅ ነበረ። አሁን ግን ሴቲንግ ታይም በ1 ቀን በ2 ቀን ያደርገዋል። ስለዚህ ያ ስላለ እንደዛ ኬሚካል አሁን የምንጠቀማቸው ሲሚንቶዎች አሉ። አሁን ላይ ምንድናቸው? ውድ ናቸው። ግን ብዙ ጊዜ ምንድን ነው የማይመርጧቸው ሰዎች? ዋጋቸው ውድ ስለሆነ እነሱ ሲሚንቶች አፎርድ ዋጋ መቀነስ አለ ታይም ላይ መጫወት ነው የሚፈልጉት። ግን አንዳንዴ ደግሞ ምንድነው መንግስትም አንዳንድ ክሊያንቶችን በቃ ፕሮጀክቱ ሁሉ እንዲያልቅ ነው የሚፈልጉት። ስለዚህ ምንድነው ኮስት መክፈል ይፈልጋሉ። ስለዚህ 1000 ብር ለምትገዥውን ሲሚንቶ 1500 ብር እየገዛሽ ሴቲንግ ታይም ቶሏቸው የሚያደርግ ሲሚንቶ እየገዛሽ ኮንስትራክሽኑ ቶሎ። አሁን እኮ አይተሽ ከሆነ አንድ ህንፃ እኮ በቃ 6 ወር ባልሞላ ጊዜ ውስጥ ሲያልቅ እያየ ነው። ግራውንድ ፕላስ ፎር የኛ ጋር ራሱ በአመት አልቋል። በጣም ፈጥሯል። አንድ ህንፃ እኮ ሰፊ ነው ለዛ እና ያ ነው የምልሽ። ስለዚህ ታይማችን እንደፈለግን አዲስ እናደርጋለን። ነገር ግን ጨዋታው እዚህ ጋር ነው። መደልደል ላይ ስንደለድል ይሄ መቼ ይጀምራል? በዚሁ በአንድ እንዲጀምር ካደረግነው ይሄ 2 ቀን ማለት በስንት ይጨርሳል? በ3። ይሄስ በስንት ይጀምር? በ4 ነው። በ4 አዎ ልክ ነሽ። በ4 ግን እኔ ዞሬ በ2 እንዲጀምር ማድረግ ይችላል። ኦቨርላፕ እንዲኖራቸው ማድረግ ይችላል። ጎን ለጎን ማሄድ ነው። አይሽ ጎን ለጎን እንዲሄድ ማድረግ ይችላል። በስንት ጀመረ? በ2 እኩል ጀመሩ። አይ ግን በ2 እኩል ከሚጀምረው በ4 ላድርገው ካል በ4 አድርገው ግድ በ4 ወሩን ላስተካክለው። ይቅርታ እዚች ጋር ካላንደር ሜይ የኛው ፕሮጀክት በስንት ነበር የጀመረው? በ1 ሜይ 1 ነው የጀመረው። በ1 ጀመርን። የኛው ደግሞ በስንት ሊጀምር እናድርገው? በ3 ሜይ 3 ያው እየሰራ ትክክል። እሺ ከዛ ደግሞ ይቺን ደግሞ እንምጣና ይቺ ደግሞ በስንት ትጀምር? በ6 ነው አይደል? ይሄ ነገር ቀኑ ረዝመዋል። እስኪ በ3 ከጀመረ በስንት ነው ማለቅ ያለበት? ይሄ 16 ቀን መቆየት አለበት። ትክክል። እቺ ደግሞ በ24 ትጀምር ማለት ነው።
አየሽ ይችኛው አጭር ቀን ናት፣ ይቺ አጭር ቀን ይሄ ስለዚህ በጣም ረጅም ሰዓት የሚፈጀው ኤክስካቬሽን ነው ማለት ነው። ጨረስንች። ስለዚህ አሁን ደግሞ እንምጣና ይችን ከለሯን መቀየር እንችላለን። እዚህ የመጣ ከለራቸውን መቀየር ይቻላል። ደስ የሚልሽን ከለር ትመርጫለሽ። እሺ ከዛ የዚችን ፕሮጀክት ጨረስን። ቀጣይ ወደ ታች ማንጣ። እቺ ደግሞ መቼ ትጀምር? ኦኬ ስንት? እዛ 24 ላይ ነው። 24 እስከ ምን ነበር የጨረሰው? በ26 ነው ያለቀው። በ26 የፕሮጀክቱ የሚያልቀው በ26 ነው። በ26 እንዳለቀ ልክ ቀጥታ ባክፊል አፈር ሞልተን እንድጨርስ ኢሚዲየትሊ ይዘው ፎርም ወርክ መሰራት እንዲጀምር ከፈለገ 26 ነው። በነገራችን ላይ አንድ ነገር አለ እዚህ ጋር ደግሞ ምን ይቀራል? ኤክስካቬሽን ቆፍረን ጨረስን፣ ባክፊል ሞላን። ባክፊል አይሞላም። ባክፊል ይሄ ሁሉ ሲያልቅ አይደል የሚሞላ ላስት ላይ መዝለል ነው። ስለዚህ ይቺ ትቆያለች ማለት ነው። ይቺ እናጥፋትና ትቆያለች። መጨረሻ ላይ ነው ስኬች እናደርጋለን። ኦኬ እዚች ጋር እንምጣና እቺ መቼ ትጀምር? ልክ ኤክስካቬሽን እንዳለቀ በ26 በ25 ምን ነው በ5 ነበረ በ23 ጀምር። 23 እንጀምራለን። ስንት ቀን ትፍጅ? ፉቲንግ ፓድ ፎርም ወርክ ነው። ስንት ቀን ይፍጅ ፉቲንግ ፓድ? ስለዚህ ገባ 24 አይደለም። አይ ቀኑ ምን ያህል ይፍጅ? ፉቲንግ ፓድ ለመስራት ትልቅ ፕሮጀክት ከሆነ ለምሳሌ 3 ቀን ሊፈጅ ይችላል። 4 ቀን እንስጥ። 4 ቀን የሚፈጅ ከሆነ ፕሮጀክቱ የሚጀምረው መቼ ነው? በ24 ይጀምራል፣ በ27 ያልቃል። በ24 ይጀምራል፣ በ24 ጀመረ፣ በ28 ያልቃል። 28 ራሱ ነው የሚለካው። እቺ ደግሞ ስንት ቀን እንስጣት? ፉቲንግ ካለለ ኮሎኖች ደግሞ 5 ቀን እንስጣቸውና እቺ ደግሞ በ28 ትጀምራለች፣ በ29 ትጀምራለች። የሚቀጥለው ወር ትሄዳለች ማለት ነው። ስለዚህ በ4 ታልቃለች መሰለኝ። ናይስ። ስለዚህ እቺኛዋን ደግሞ ግሬድ ቢም ደግሞ ግሬድ ከም ካለነሳ ነው እንስራ። እሷ ደግሞ በ3 አይደል? ሶሪ ለግሬድ ቢም ደግሞ 2 ቀን ብቻ ይቀር በለና በ20 ስንት ሜይ ላይ ጁን ላይ ኔክስት መንዝ ነው የምንሄደው። ኔክስት መንዝ ጁል 3 3 4 ላይ ነው አራት እዚህ 3 ነው ያለቀ። 4 ትጀምራለች። መደራረብ ይቻላል እንዳልኩሽ። ይሄ ፕሮጀክት ሁለተኛው ፌዝ አለቀ ማለት ነው። የሁለተኛው ፕሮጀክት ይሄ ነው። የመጀመሪያው ፕሮጀክት ይሄ ጥቁር የሚያደርገው ፕሮጀክቶች ነው። 2 ፕሮጀክት አለን ማለት ነው። አንድ ፕሮጀክት 2 ፕሮጀክት ስራዎች። ሶስተኛው ፕሮጀክታችን ላይ ስንመጣ ስቲል ወርክ፣ ለሱም እንደዚሁ እዚች ስቲል ወርክ 5 ቀን ውስጥ። ይሄ ደግሞ ምንድነው? ፎር ፓድ ነው። በነገር ሪያሊቲ 2-3 ይበቃዋል። እዚች ጋር ደግሞ ለፉቲንግ ፓድ 3 ቀን ውስጥ፣ ለግሬድ ቢም 1 ቀን 2 ቀን ውስጥ። ይሄን ያህል ጠቅላላ ስንት ይፈጃል ማለት ነው? አንድ ነገር ሳናገሽ እዚህ ጋር 4 5 2 ይላል። ስንት ሆነ? 11 ቀን ድምራቸው። አይሽ ራሱ ነው የደመረኝ ያልጻፍኩት ራሱ። እዚህ ጋር ደግሞ ስንት አደረኩ? 3 3 2 8። አዎ እቺኛዋ ምን አድርጓት ነው? ኦኬ እቺ ኦፍ ሆናለች። ኢንአክቲቭ ሆና ነበር። አንድ ፕሮጀክት ስራ እንዳይሰራ ከተፈለገ እዚህ ጋር ኢንአክቲቭ ይደረጋል ተመቶ። ይቺ ኢንአክቲቭ ስራ መለቀ ፎዝ ማለት እንዳይኖር ስራ እንዳይሰራ ዲሌ። ይሄ ፕሮጀክት የለም። አሁን አንዳንድ አቅዳቸው አንድ ስራ እንዲወገድ ሊደረግ ይችላል ከመሀል። ይሄ ነገር እንዳይሰራ ይቅር ይባላል። ከዛ ያ ኮንፊውዝ እንዳያደርግሽ ምን ታደርጊዋለሽ? ሪጀክት ዲሌት ካደረግነው ኢንፎርሜሽኑ ይጠፋል። ግን እንዳለሽ ትቀምጣለሽ። ግን ለጊዜው አሁን ይችን ላብራት እቅዱ ላይ እንደነበር ከረንትሊ እየሰራ እንዳልሆነ ማሳየው እቅዳችን እናበረታለን። ናይስ። አሁን 2 ላይ እነዚህንም እንስጣቸው። በ3 ከጀመረ ይሄ በ4 ይጀምራል ማለት ነው። ሜይ 4 በ7 ያልቃል። እቺ ደግሞ በ8 ትጀምራለች። ጁን 8
እቺ ደግሞ ጁን 11 ሻቸው ፕሮጀክታችን እነዚህ ይቆዩ። እነዚህ ፊዚ ቡና ተጫልሽ ማለት ነው። አሁን ኦርደራቸውን ቅደም ተከተል እንስራ። የመጀመሪያው ምንድነው? ሳይት ክሊራንስ አይደል? ናይስ። ቀጥሎስ? ይሄ ደግሞ ምን ይባላል? ፕሪዲክሰሰር ይባላል። ፕሪዲክሰሰር ማለት ቅደም ተከተል። ስለዚህ ማን ከማን ይቀጥላል የሚለውን ለማድረግ ነው። ይሄ ስራ ከማቀጥሎ ነው። ከዚህ ቀጥሏል። ከሁለተኛው ቀጥሎ ይሄ እንዲቀጥል ስል እዚች ጋርልሽ ሁለት እንጽፍለታለን። አሳይ በቃ ማን ከማን በኋላ ነው ሰር ይችኛዋ ሁለተኛዋ አይደለች? ሁለተኛዋ እንዳለቀች ኤክስካቬሽን እንዲጀምር ሁለተኛው ቀጥሎ ይሄን ጀመር። ከዛ ባክፊል እዚህ ጋር አልጽፍለትም ገና ነው። መጨረሻ ላይ ቀጥታ ይሄ ነው የምንሄደው። ከዚህ ቀጥሎስ ይሄኛውስ ሳይት ክሊራንስ ምንም አይባልበትም። በቃ የመጀመሪያ ስራ ነው። ከማን ይቀጥላል? የሚቀጥልበት የለም። ይችስ ፉቲንግ ፓድ ከዚች ቀጥሏል። ኤክስካቬሽን እንደጨረሰው ፉቲንግ ፓድ ይጀምራል። ስለዚህ ከማን ቀጥሎ? ከሶስተኛው ቀጥሎ እዚች ቀስ ታደርጋለች። ኦኬ ፉቲንግ ፓድ ይቺ ደግሞ ከማን ቀጥሎ? ይቺ ስንት ናት? 6። ከስድስተኛው ቀጥሎ እሺ። ከዛ ይችኛዋ ደግሞ ከማን ትቀጥል? ከግሪን ስድስተኛዋ ማን ላይ ነው ያለችው? ከሰባተኛው ቀጥሎ አይደል? ከሰባተኛው ቀጥሎ ኦኬ ናይስ። ከሰባተኛው ቀጥሎ ስለዚህ አይሽ ያደረጋችሁ ነው ኦርደር። አሁን ሰባተኛው እንዳለቀ እሺ ስቲል ወርክ ልንሄድ ነው ማለት ነው። ስቲል ወርክ ልንሰራ ነው። ይሄ ደግሞ ከማን ቀጥሎ? ከ8 ይቀጥላል። ከ8 ይቀጥላል። ይሄ ደግሞ ከማን ይቀጥላል? ከ8 ያረኩባት ማለት ነው። ከ10 ይቀጥላል። ሰር ግን አልገባኝም። ያው ነው አልገባኝም። አንደርስታንድ አሪፍ። እዚች ላይ ከዚች ጀምርልሽ። እቺ ሁለት ከማቀጥላ ነው ኤክስካቬሽን የምንሰራ ከማቀጥላ ነው። ከክሊራንስ ቀጥሎ ሳይት ክሊራንስ ስንት ላይ ነው ያለችው? 2 ላይ ነው። ኦኬ እሺ። አሁን ከዚህ ቀጥሎ ማን ነው የሚቀጥለው? ከሁለተኛ ቀጥሎ ከኤክስካቬሽን ቀጥሎ ፎር ፉቲንግ ወርክ ቲንክ እዚች ጋር መተን ስለዚህ ከሶስት ቁጥር ነው። ኦኬ ዳስ ጉድ አንተ ከባባናል። እዚች ጋር ስንመጣ ደግሞ ፉቲንግ ኮለምናል። ከማን ቀጥሎ ነው የሚቀጥለው? ከዚህ ከሶስተኛ ቀጥሎ አይደል? ማን ላይ ነው? 6 ላይ ነው። 6 ነው። ኦኬ ዳስ ገብቶኛል። ያቺን ነው የምናያት። በቃ ገባኝ። አሁን እዚች ጋር ስንመጣ እዚች ላይ ደግሞ ስንመጣ ከማን ቀጥለን? ከ11 ቀጥሎ ከ11 ቀጥሎ ከዚች 10 ኮንችባት ከ11 ቀጥለን ቴንክ ዩ አይደል? አሁን ልክ ከ10 ይችን አደረገ። ልክ እዚህ ጋር ስንደርስ 10 ተሳስቼ 10 ሳደርገው ምን ተፈጠረ? ሁለቱንም እኩል አስጀመራቸው። 11 አልኩኝ። 11 ነው ያለው። ሰው ይሄን አሁን ልክ ግሬድ ቢም እንዳለቀ ወዴት ልንሄድ ነው? ከማለት ትቀጥላለች። እቺ ባክ 11 ቀጥሎ 2 ከ11 ቀጥሎ 12 ቀጥሎ አይሻት እቺ ታስክ ልክ መተሽ ያኛው ታስክ እዚህ ቤት ያለሽ ታስክ ናት። እዚህኛው ጋር አቁመን ነበር። እዚህ መተን ይሄን ስንጨርስ ተመልሰን ወደዛኛው ፌዝ እንሄዳለን። ስለዚህ እቺ ይነግራል። ስለዚህ ኮምፕሊት ሲሆን ፕሮጀክትሽ ማንም ይነግርሽ ላይኑን እየተከተልሽ ነው የምትሄጂው። ዛሬ እቺ ትቀጥላለች ታለሽ ልክ እዚህ ጋር ሲደርስ እንጂ እዚህ ጋር ይሄንን ስታነቢው አይገባሽ። አሪፍ ሶፍትዌር ነው የሚሰራው። ኦኬ ናይስ። አሁን ይሄን ካደረግን በኋላ የዚችን ታይም የ12 ታይም ምን እያለኝ ነው? አንተ የሰጠኸው 20 ቀን ነበር አይደል? አንተ የሰጠኸው 20 ቀን ነበር፣ ግን ፕሮጀክቱ ያለቀው መቼ ነው? በ16 ያ ማለት ከሁለት ወር በኋላ አየሽ። ስለዚህ ምን አለ ከእቅድ ውጪ የታይም ግፍተት አለ እያለ ነው። ስለዚህ 20 ቀን ሳይሆን የሚባለው ፕሮጀክቱ ስንት ነው? እስከዚህ ወር 2 ወር ልንለው ነው ማለት ነው። መጨመር አለብን ማለት ነው። እስከ እንግዲህ በቃ 2 ወር ወይም ደግሞ እስኪ 40 30 ላድርገው እስኪ። አሁን ይቀርባል 40 ይቀርባል። አሁን መሰለኝ ችግር የለውም። ዝም ብለን ያንን ባትቀይርም ችግር የለውም። ግን ቁጥሮችን ጨመር ይችላል። ሰው ተደረገ። ምክንያቱም ፕሮጀክቱ ተካቷል፣ ግን አልፏል። ትርፍ ሰዓት ጨምር ያለው ምን ያህል ሰዓት? ይህን ያህል ትርፍ አልፍ ያለው መቀነሳት ወደዚያ መቀነስ ይችላል። ኦኬ ሰንቱ አለሽ መንዲቸርሽ ተሽራዝ ማስተካከል ትችላለሽ። እስከዚህ
ስኬጁል እቅዳችን ከዚች ግን ይቺ አለፍ ካለች ፕሮጀክቱ ካቀድከው አልፎብሃል ይኖራል። አሁን እንደዚህ ግዴታዬን ማስተካከል የለብሽም። ዝም ብለሽ ነው የምትተይው። ለምን? ከዛ ፕሮጀክቱ ይነግርሻል። ከእቅድሽ እንደሄደ ራሱ ይነግርሻል። ቀይ ካደረገ እቅድሽን ይሰርግሻል። ይሄ ነው። ስለዚህ ይህ ፕሮጀክት በአጠቃላይ ፕሮጀክት ሰመሪው ምን ያህል ነው ማለት ነው። ፕሮጀክት ሰመሪውን እንየው። ፕሮጀክት ሰመሪ ለማየት እዚች ጋር ትመጭና ፕሮጀክት ሰመሪ ስትይው ሰመራይዝ አደረጋል። ፕሮጀክት ስንት አናሳይን የተደረጉ አሳይን ያልተደረጉ ቀኖች አሉ እዚህ ጋር እያለሽ ነው። ነገር ግን ፕሮጀክት ስንት ከበርቷል? 40 ቀን ከግማሽ 40 ከግማሽ ቀን ብሏል። ያንን ይነግረናል ማለት ምክንያቱም ከዚህ እስከዚህ 40 ቀን ሰው ፕሮጀክት ሰመሪ አድርጎልናል። ቁጥር አውት ላይ ስጥን እዚህ ጋር ኦርደር ቁጥር ሊሰጣቸው ስፈልግ አንድ ብሎ 1.1 1.2 2 ብሎ 2.1 2.2 ስላሽን ከዚህ ላይ ሊስት ከሆነው ላይ ፒክ እያደረገን ኦርደር አድርጎ ለመጠቀም ቀላል። አሁን እነዚህን ጨርሰን ታይሙን ስንነግረው ይሄ ትክክለኛ ኤግዛክት ታይም ፖይንቶቹን ሰር እነዚህ አንዳንድ ፖይንቶች እቺ አውት ላይ ትባላለች። አውት ላይ ለምሳሌ እቺ ሰብ ኔስትድ ብትሆን በዚህ ስር የምትካተት ስራ ብትሆን እንዲታረጊና ታስክ ላይ መጣሽ ይልሽ ገፋ ታርገት ምን አረጋት 1.1 ብሎ 1.1 ሰብ ሊስቲንግ ነበር ራሱ ያደርጋል። መልሰን ደግሞ እነዚህን ወጣ ብናረጋቸው ደግሞ 1 2 3 ነው የሚላቸው። ከዛ ፕሮጀክታችን ያሳምራታል። ይችን ለእይታ ለሪደቢሊቲ ትታምርልን ይችን እንመጣና ሼድ ያኔ ከለር ላርጋት ጥቁር ላርጋት እና ፕሮጀክታችን ከዚህ ይጀምራል። ይህ ፕሮጀክታችን ዋናው ፕሮጀክት ነው። ሰብ ፕሮጀክት ርዕሶችን ደግሞ ላርጋቸው ቀይ ላርጋቸው። ዋና ፌዞቹን አሁን ከዛ ለመለየት ለሪደቢሊቲ ታይሽ ጊዜ አይበላ። ከዛ ሰብሰብ እርዝ ወርክ በጣም ሲበዛብሽ ሰብሰብ እያደረግሽ በፌዝ ታያቸዋለሽ። በቃ ዋና የስራ ፌዞቻችን እርዝ ወርክ አለን፣ ፎርም ወርክ አለን፣ ሳይት ክሊራንስ አለን፣ ሳኒታሪ አለን። ከዛ ሰብ ሊስታቸው ደግሞ እየገባል። እስኪ ዝም ብሎ ማስተማር ብቻ አይደለም እኔ የምፈልገው ፕራክቲስ እንድታደርጊ ስለምፈልግ ቪዲዮ ስቶፕ ላርጋትና ቪዲዮን እያየሽ አንድ ደግሞ ትንሽዬ አንቺ ድጋሚ ደስ ያለሽን የሆነ ተርሙን አትጨነቂ።